ቤተሰቦች እዚህም እየመጣ አስረብሽ ልጅን ማየት በምትችልበት ጊዜ ታየዋለህ። አሁን ግን በቃ መመላለሱ አስፈላጊ አይደለም። አንደኛ መረባበሽ፣ መጨቃጨቅ ነው የሚሆነው እዚህ በመጣ ቁጥር። ሰምተኛለህ እኮ እኔ ለምን አረብሽ መቀመጥቼ ሰላም ብዬ ልጅን አይቼ ነው በቃ የምሄደው። አልፈልገውም እሱን በቃ እኔ አልፈልግም። በእንደዚህ አይነት ስሜት ውስጥ ሆኜ እየመጣ ምንም ደስተኛ ሊሆን አልችልም። በጣም የሚቀለኛል። እሺ አትምጣ። ትንሽ ጊዜ እኮ ነው ነክታረዱ አይመለከተኝም። አሁን ግን ሰማኛለህ። ከዚህ ስወጣ ታየዋለህ። እዚህ እየመጣ አትረብሸኝ እሺ። እና ነገር ውስጥ መግባት ፈልጋል። ኳይ ሌላ ነገር ውስጥ መግባት ፈልጋ ነው ማለት መታገስ ማለት እንደሚታገሳለ በዚህ ምድር ላይ ታረገኛለህ። በእናትህ እኮ ታየዋለህ። በቃ እኔ ከዚህ ስወጣ ታየዋለህ። እውነት እንደፈለግ ታየዋለህ ነበር። ግን ነገሮች አግባብ የላቸውም። በቃ ምንም አግባብ ያለው ነገር እየተፈጠረ አይደለም። በየጊዜው ምንም አግባብ የሌለው ነገር እኮ አድርጌ አላውቅም። አሁን ትናንትና ሄርሜላ ሚዲያ ስለመጣሁ ነው። እሷም ደግሞ የመጣችው ያመጣሁበት ምክንያት አንቺን እንድናስረዳት ነው። ከዛ ውጭ አይደለም። ቤት ደግመህ እንዳትመጣ ከቤተሰቦች ቤት ልጅን ትንሽ ቀን የቀረው ስወጣ አሳይሃለሁ። እንደፈለክ ማየት ትችላለህ። ከቤተሰቦች ግን እንዳትመጣ። ከቤተሰቦች ወርቁንም መለሰችለት ማለት ነው። ወርቁንም ይዞ ሄደ ማለት ዝም በላት እባክህ። በኋላ ትቀበልሃለች፣ ለክርስትናው ታደርገዋለች። እና ብዙም ባታጋነኝ ማለት ነው። ሌላ ወርቅ አርጋ መታለች እና እያሳየችው ነበር፣ እየነካካች ማለት ነው። ይሄው እኔም ወርቅ አርጌያለሁ እያለች ማለት ነው። እውነቴን ነው ብላችሁ እኔም ወርቅ አርጌያለሁ። ወርቅ አይደለ አንተ ያመጣህልኝ፣ ይሄው ካንተ የበለጠ ወርቅ አርጌያለሁ ብላ ይዛለት እየነካካችው ነበር ወርቁን ማለት ነው። እና ሩታዬ አታጋኙ ማለት ነው። ቃራጋኑ አታስገቢበት እንጂ የልጅሽ አባት ነው። ታሁን በኋላ ደግሞ እናንተ እኮ ልጆች አይደላችሁ። ምነው ቤተሰብ ዝም አለሳ? ቤተሰብም ዝም አላችሁ። እንዲህ አንቺ መካሪ አጣሽ። እንዲህ ሁሉ ታሪክ እሱ አሁን ተመልሶ የሰው እንትን አሁን ኮሜንት ላይ ነው ችግር የተፈጠረው። ኮሜንት ላይ ነው አብሪሽ ለነገሩ እንደ በግ ነው እንደ እንትን የሚገፋው ማለት ነው። እሷ ደግሞ ኮሜንት ታነባለች፣ አብሪሽ ደግሞ ኮሜንት አያነብም። ኮሜንት ማንበብ አለብህ አሉ። ኮሜንት ላይ ነው ችግሩ። አሁን ኮሜንት ላይ እንዳትቀበሪው አስደግማ እሷ ናት የገዛችውና ሌላ ነገር አድርጋበት ነው የምትሰጥሽ ተብላ ነው አሉ። ይሄ ነው አሉ ታሪኩ። እንግዲህ እንደዚህ ነው አሉ። እና ኮሜንት ላይ ደግሞ አንተም ማንበብ አለብህ፣ ኮሜንት የሚኮመትልህን። እኔ በነገራችን ላይ ኮሜንት ሲኮመትልኝ አያለሁ፣ አነባለሁ። ግን ለዛ ሰው መመለስ እንትን አለለም እና ኮሜንት ማንበብ አለባችሁ ሁላችሁም ማለት ነው። አብረሽም እንግዲህ ኮሜንቱን አለማየትህ ነው የጎዳ። የሰውንና የሰውን ምክር ብሰማ ኑሮ ይህ ሁሉ ነገር አይመጣብህም ነበር ብዬ ነው የማስበው። ይህ ሁሉ ነገር በሰላም የሚፈታ ከሚስትህ እና ከልጅ ጋር ተስማምተህ አንተ ኮሜንት አታነብ፣ በዛ ጋር የሚሰሩልህን ስራ አታውቅም ማለት ነው። ሁሉም አንተን የሚወዳት መስሎ ማለት ነው ታሪክ እየሰሩ ነው ያሉት እዛ ጋር። ሁሉም አሁን ለአንተ እንትን ይሉሃል። ግን አሁን አቤል የሚሉት ራሱ የሆነ በቃ ሩታና አብርሽ አብረው እንዲሆኑ አይፈልግም። ለምን እንደሆነ አላውቅም። ሩታና አብርሽ አብረው እንዲሆኑ አይፈልግም። ለምን እኔ አላውቅለትም። እሱ ነው አሁን እንግዲህ እያጋነነ የመጣው። ደግሞ ዛሬ ራሴን አጠፋለሁ ሲል ነበረ እና እሱ አሁን
ሁለቱ አንድ ላይ እንዲሆኑ አይፈልጉም። ወይ ሩታን ይፈልጋት ይሆን ወይስ ምን ይሆን አይታወቅም። እሱን አናውቅም። እና እቅዳቸው እሱና ሄርሜላ አልሳካላቸው ሲሉ ደግሞ አሁን በወርቅ እኔ ነኝ የገዛሁት ብላም ልታስወላት ልትችል ይሆናል። እኔ ነኝ የገዛሁት ለአብሬሽ ሰጥቼው ነው ልትል ትችል ይሆናል። ይታወቃል። እና ወዲንሶች ደግሞ ማለት ነው ስትኮምቱ ማን እንደገዛው ምን እንደሆነ ሳታውቁ ዝም ብላችሁ እንትና ናት የገዛችሁ እንትና ናት የገዛችሁ እያላችሁ አትኮምቱ። አትቀበይ እሷ ናት የገዛችሁ እንደዚህ አይነት ነገር ልታመጣብሽ ነው ምናምን ብላችሁ የምትኮምቱ ማለት ነው። የሰው ትዳር አታናጉ ማለት ነው። ኮሜንት ስትኮምቱ ደህና ነገር ኮምቱ። እናንተ እያጋነናችሁ ልጆቹን ይኸው አጣልታችኋቸው ቁጭ አላችሁ። ይኸው አብሬሽና ሩታ ተለያዩላችሁ ማለት ነው። ከእንግዲህ እንኳን አብሬሽም የሚመጣ አይመስለኝም። በቃ ቆርጧል ማለት እንደዚህ አንጀቱ ቆርጦ ነው የሄደው እና የሚመጣ አይመስለኝም። ወይ የሆነ ሰው ታልገባባቸው ወይ እናቷንም ትፈራለች። እናቷን እንኳን ምንም እንትላትልም ወይ ጋሽዬ ወይ ምናምን ታልመጡ ሩታ ቆርጣለች። በቃ አይንህን አይንህ እዚህ ቤት እንዳትመጣ በቤተሰቦች ቤት እንዳትመጣ ብለዋለች። እንግዲህ እኔ እናንተ ሁልጊዜ አንተን ሳይ ሁልጊዜ ሰላሜ ይበጠበጣል። ሰላሜን አትበጥብጠው ብለዋለች። የሆነ ነገርማ ተፈጥሯል ሰሞኑን አውጥተው መናገር እንትን ብለው ነው እንጂ ከሄርሜላ ጋር የሆነ ነገር ፈጥሯል አብርሽ። ያቺ እንትን ሚስጥር ወታበታለች። ስለዚህ እኔ አላውቅም እንግዲህ ብለዋል እንትና ታጉሬን እየሰራሁ ነው። በእናታቸው ጥቁሬ ብጥስጥሱ ወጣ። ብጥስጥስ ብሏል። የሰው ወሬ ሳቀናጅ የራሴን ጠጉር መንከባከብ አቅቶኝ እኔ እህታችሁ ጠጉሬ ተበጣጠሰላችኋለሁ። ምን ይደረግ እስቲ ምንድን ነው ለጠጉር መድኃኒት ወይኔ ማን እያለው እኮ ጠጉሬን በጣም ነበር የምንከባከበው። በእንትን ያየሁትን ሁሉ ነበር የምቀባው፣ ግን ምንም እንትን አላለውም። ብታው ምንም የተስማማው ነገር የለም። የኔ ጠጉር የሚስማማው በፊት ዘይት ጭቃ ቅባት ነበረ። ጭቃ ቅባት በስማ እንዴት እንደሚስማማው ጠጉሬ ብዛት አይሰራችም ነበር ኢትዮጵያ እያለሁ ማለት ነው። ድሮ ዘይት ቅባት ነበር፣ ዘይት ጭቃ ቅባት ነበረ እና የምንቀባው። አንድ ጭቃ ቅባት ይገዛልናል እናቴ። እሱም በቃ እንለድፈው ነበር። አንዴ ፍሪዝ እናረግበታለን፣ አንዴ እንለፈጥጥበታለን ነው የሚባል። ጠጉራችን ልክክ ብሎ እንታጠብና በሱ በቃ ጠጉራችንን እንትን እናረግበት ነበር። በጣም ነበር የሚያሳምረው። ብታው ልጥፍ አልጋችሁን እንደ ጀል ነበር ዘይት ቅባትን የምንጠቀመው እኛ እናቴ። ከዛ በቃ አለቀ ጠጉሬ በሱ ነው በቃ የሚስማማኝ። እንደ በፊት ያለ እንትን አላገኘሁም። ራሱ ኢትዮጵያ ሄጄ ፈልጌ ነበረ አላገኘሁም ማለት ነው። አሁን ጠጉሬ ተበጣጠሰ እና ምን ነበረ የሚስማማኝ ምን እያለሁኝ እንደውም የእንትኑ ይስማማኝ ነበር በጅንጅብልና በእንትን የምሰራው ቅባት። እናንተን እኮ ቅባት መስራት እችላለሁ። ቆይ ቅባት እየሰራሁ እንደውም እንትን ብል ይሻለኛል። የተለያዩ ቅባት መስራት እችላለሁ። የጠጉር ቅባት ማለት ነው። የተለያዩ በቃ እንትን ለሱ ይስባባኝ ነበር በቫዝሊን እና በእንትን የምሰራው ቅባት ማለት ነው። እሱ ትንሽ ይሻለኛል። ቆይ እሱን እሰራለሁኝ እንጂ ብታውት ጠጉሬ ብጥስጥስ ወጥቷል እላችኋለሁ። ብጥስጥስ ዋይ ተጫወትኩበት። አይ ጠጉሬ አይ እና ውድ ቤተሰቦቼ ለማንኛውም እንግዲህ ሩታዬ አብርሽን አብረረዋለች ማለት ነው። አበረረችው። ኢንሻአላህ እያደረጋችሁ ለማንኛውም ለኛ